ይህን ዳያሎግ ለማስኬድ ግጭት 100% መቆም የግድ የለበት። ምክንያቱም ዳያሎግ በግጭት ጊዜ ይካሄዳል። ዳያሎግ ግጭት ካለቀ በኋላ ይካሄዳል። ጦርነት ካለቀ በኋላ ይካሄዳል። ዳያሎግ ጦርነት ወይም ግጭት እንዳይመጣም ይካሄዳል። እንደ ግዙፉ መከላከያ ቢሮ ፔንታጎን መግለጫ አሜሪካ በሶሪያ በወሰደችው ጥቃት በርካታ የጦር መሳሪያ ስርዓቶችን መምታቷን አስታውቃለች። የአሜሪካ ማዕከላዊ ማዘዣ ኃይል ለደህንነታችን ስጋት ሆነው አግኝቻቸዋለሁ ያላቸውን 3 በተሽከርካሪዎች ላይ የሚገጠሙ ሮኬት ማስወንጨፊያዎችን ቲ64 ታንክን ጨምሮ ሞርታሮች ኢላማ ከተደረጉት የጦር መሳሪያዎች መካከል ተጠቃሽ ናቸው ብለዋል። እንደ አውሮፓውያን አቆጣጠር ከ2022 ጀምሮ አገሪቱን በፕሬዝዳንትነት እየመሩ የሚገኙት ዩን ሱክ የል ደቡብ ኮሪያ በወታደራዊ ሕግ እንድትመራ ትላንት ማክሰኞ ምሽት ውሳኔ አስተላልፈዋል። አገሪቱ በዲሞክራሲ ስርዓት መተዳደር ከጀመረች በኋላም መሰሉ ውሳኔ ለመጀመሪያ ጊዜ የተላለፈ ነው። ደላለው አስማሚ ሆኖ ውሉን ካስጨረሰ ወይም ካዋዋላ በኋላ ውል ቢፈጸምም ባይፈጸምም አበል ሊከፈለው እንደሚገባ ሕጉ ይናገራል። ደላለው በሁሉም ወገኖች ላይ ለሚያደርሰው ጉዳት የፍትሐ ብሔር ተጠያቂነት ይኖርበታል። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን ዕለታዊ መረጃዎችን ይዘንላችሁ ቀርበናል። ዜናዎቹን እየመራው ሱባለው ጋሻው አብሬያችሁ ቆይታ አደርጋለሁ። አብራችሁኑ ነው። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ያደራጃቸውን አጀንዳዎች ለሀገራዊ ምክክር ኮሚሽን አስረከበ። የጋራ ምክር ቤቱ ያስረከበው አጀንዳ 7 ዋና ዋና ጉዳዮችንና 64 ዝርዝር ጉዳዮችን የያዘ ነው ተብሏል። በተያያዘም ኮሚሽኑ በትግራይና አማራ ክልሎች የተለያዩ እንቅስቃሴዎችን እያከናወነ እንደሚገኝ ተገልጿል። በላይሁን ፍሳ መሰረታዊ በሚባሉ ሀገራዊ ጉዳዮች ዙሪያ ያሉ አለመግባባቶችንና ውስጣዊ ችግሮችን ለመፍታት ያግዛል ተብሎ የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፉት 6 ወራት በ9 ክልሎችና በሁለቱ ከተማ አስተዳደሮች ከተለያዩ የማህበረሰብ ክፍሎች የተውጣጡ አጀንዳዎችን ሲረከብ ቆይቷል። ይህ ከተቋማት ማህበራትና ከተለያዩ ባለድርሻ አካላት የሚደረግ የአጀንዳ ርክክብ ስነ ስርዓት የቀጠለ ሲሆን ዛሬም የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ያደራጃቸውን አጀንዳዎች አስረክቧል። የጋራ ምክር ቤቱ በ7 ዋና ዋና ጉዳዮችና 64 ዝርዝር ጉዳዮችን የያዙ አጀንዳዎችን ነው ለኮሚሽኑ ማስረከቡን የገለጸው። በጠቅላላ ጉባኤ ጸድቆ በ7 ዋና ዋና ክፍሎች ማለትም ታሪክና ትርክት የሚመለከቱ ጉዳዮች፣ የሀገረ መንግስት ግንባታና ሀገራዊ አንድነትን በሚመለከቱ ጉዳዮች፣ ህገ መንግስታዊ ጉዳዮች፣ ኢኮኖሚያዊ፣ ማህበራዊና ባህላዊ ጉዳዮች፣ የተቋማት ግንባታ ጉዳዮች፣ የማንነት የአስተዳደር ወሰንና የክልልነት ጉዳዮች፣ የውጭ ግንኙነትና ዲፕሎማሲያዊ ጉዳዮች በሚል በ7 ዋና ዋና ክፍሎችና በ64 ዝርዝር ጉዳዮችን ያካተተ በኢትዮጵያ የፖለቲካ ፓርቲዎች ለአካታች ሀገራዊ ምክክር የቀረቡ አጀንዳዎችን የሀገሪቱ የውይይት አጀንዳ አካል ሆነው እንዲቀርቡ በዛሬው ቀን አስረክበናል። ጋራ ምክር ቤቱ ትልቅ እገዛ እያደረገልን ያለው አሁንም በዚህ አጋጣሚ የጋራ ምክር ቤቱን በኮሚሽኑ ስም ጠይቀው ፓርቲዎች አሉ። ከመጀመሪያው ጀምሮ ወደዚህ ወደ ተሳትፎ ያልመጡ ፓርቲዎች ይኖራሉ። ስለዚህ እነኚህም ወደዚህ ወደ ሂደቱ ያልመጡ ፓርቲዎችን ያለው ሁኔታ በሚገባ በማሳመን እና በማሳወቅ ወደዚህ ወደ ሀገራዊ ፕሮግራሙ እንዲመጡ አስቻይ ሁኔታዎችን እንድትፈጥሩልን በትህትና ጠይቃለሁ። በአማራና ትግራይ ክልሎች ኮሚሽኑ እየሰራ ስላለውና ሊከውን ስላሰባቸው ስራዎች በዛሬው የአጀንዳ ርክክብ መድረክ ላይ ለኮሚሽኑ ጥያቄዎች ቀርበዋል። ለነዚህ ጥያቄዎች ምላሽ የሰጡት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በትግራይ ክልል የቀድሞ ተዋጊዎችን ትጥቅ የማስፈታትና ወደ ማህበረሰቡ የመቀላቀል ስራው በተወሰነ ደረጃ መሄድ አለበት ኮሚሽኑ ስራውን ለመጀመር ተብለናል ያሉ ሲሆን በአማራ ክልል ያለውን ሁኔታ በተመለከተ ደግሞ በጦርነት ውስጥም ቢሆን ኮሚሽኑ ምክክሮችን ማድረግ ይቀጥላል ብለዋል። ትግራይ የነበረችበትን ሁኔታ ሁላችሁም ታውቃላችሁ። ከዚህ ሰሴሽን ኦፍ ሆስቲሊቲስ የፕሪቶሪያ አግሪመንት በኋላ የተደረጉ ውሎች አሉ። ስለዚህ በሄድንባቸው ጊዜያቶች መጀመሪያ ተነግሮን የነበረው የዚህ ዲዲአር ዲሞቢላይዝ የማድረጉ ሪኢንትግሬት የማድረጉ ዲዛርም የማድረጉ ዲዲአር የሚሉት ሂደት እሱ በተወሰነ ደረጃ መሳካት አለበት። ስለዚህ ያን ሂደት
የሂደቱ ያለበትን ቦታ በትክክል እርግጠኞች መሆን አለብን የሚል መልስ ተሰጥቶን ነበር። ይሄ እንደምታውቁት እንግዲህ ሪኢንቴግሬሽኑም ዲሞቢላይዜሽኑም ሆነ ዲዛርማመንቱ በተወሰነ ደረጃ እየሄደ ነው። ግን ዞሮ ዞሮ የኛ ማንዴት እና የኛ ስራ ባይሆንም ነገር ግን እዛ ካለው ማህበረሰብ ጋር ግን ለመገናኘት ዝግጁ መሆናችንን ተናግረናል። የትግራይ ጊዜያዊ መስተዳድርም የሚያስፈልገውን ግሪን ላይት ሁሉ መስጠቱን በዚህ አጋጣሚ ልገልጽልህ እወዳለሁ። የአማራ ክልል ደጋግመን እንደምንለው ለአማራ ክልል ብቻ አይደለም፣ ለምዕራብ ኦሮሚያም ገና ከተፈጠርንበት ጊዜ ጀምሮ ስንናገር ከርመናል። ይህን ዳያሎግ ለማስኬድ ግጭት 100% መቆም የግድ የለበትም። ምክንያቱም ዳያሎግ በግጭት ጊዜ ይካሄዳል። ዳያሎግ ግጭት ካለቀ በኋላ ይካሄዳል። ጦርነት ካለቀ በኋላ ይካሄዳል። ዳያሎግ ጦርነት ወይም ግጭት እንዳይመጣም ይካሄዳል። ስለዚህ በሶስቱም ሂደቶች ውስጥ ዳያሎግ ይካሄዳል። ነገር ግን ከመጀመሪያ ጀምሮ ኮሚሽኑ ሲጠይቅ የነበረው በሁሉም የሀገራችን ክልሎች አንጻራዊ ሰላም እንዲመጣ አስቻይ ሁኔታዎች ከፌዴራል መንግስትም ከሎካል መንግስታትም በአጠቃላይ ከህዝቦቻችንም በኩል ጫና ተደርጎ ወደ አንጻራዊ ሰላም እንድንመጣ ወደ ትጥቅ የወሰዱን ጥያቄዎች በሙሉ በአጀንዳ መልክ ወደ ኮሚሽኑ እንዲመጡ የሚያስችል ሁኔታ እንዲፈጠር ጥያቄ ነበር። የኮሚሽኑ አጀንዳ የማሰባሰብ ሂደት በቀጣይም የሚቀጥል ሲሆን ከመጪው ታህሳስ 5 ጀምሮ በኦሮሚያ ክልል አጀንዳ የማሰባሰብ ሂደት እንደሚከወን ተገልጿል። ከዚህ ባለፈ መንግስትን ጨምሮ በፌዴራል ደረጃ ከሚገኙ የተለያዩ አካላት አጀንዳ የማሰባሰብ ስራው በቀጣይ እንደሚከወን ፕሮፌሰር መስፍን አርአያ ገልጸዋል። አሜሪካ በሶሪያ በታጣቂዎች እጅ የሚገኙ ከባድ የጦር መሳሪያዎች ላይ የአየር ጥቃት ፈጽማለች። በሶሪያ ዳግም ባገረሸው የእርስ በርስ ጦርነት አሌፖን በመቆጣጠር በበሽር አልአሳድ መንግስት ላይ ብርቱ ክንዳቸውን ያሳረፉት የሶሪያ አማጽያን ቁልፏን የሃማ ከተማ ለመያዝ በእጅጉ ተቃርበዋል። ሀያላን ሀገራት እጃቸውን በጥልቅ በነከሩበት የሶሪያ ግጭት ታሪክ በአስከፊ ሁኔታ ራሱን እንዳይደግም የተባበሩት መንግስታት ድርጅት በጽኑ አሳስቧል። ሙሴ ከበደ ዝርዝር አለው። ከጸደይ አብዮት ማግስት ጀምሮ ሶሪያን እንዳልነበር ያደረገው የእርስ በርስ ጦርነት አድማሱን እያሰፋና በርካታ ተዋናያንን እያሳተፈ ተባብሶ ቀጥሏል። የሶሪያ አማጽያን ጥምረት በከፈቱት ድንገተኛ ጥቃት ከ8 ዓመታት በኋላ የሀገሪቱን ሁለተኛ ትልቅ ከተማ አሌፖን ዳግም መቆጣጠራቸው በመቶ ሺዎች የሚቆጠሩ ሰዎች ያለቁበትን የእርስ በርስ ጦርነት እንደ አዲስ አጋግሞታል። ይህም ጦርነትን እንዳነፍናፊ ውሻ ለምታሳድደው ዓለምም ፊቷን ከጋዛውና ዩክሬን ጦርነት ላፍታም ቢሆን ወደ ጥንታዊቷ ሶሪያ እንድታዞር አስገድዷል። የበሽር አልአሳድን መንግስት መደምሰስ በእጅጉ የምትሻው ልዕለ ኃያል አሜሪካ ሽምቅ ተዋጊዎችን እየደገፈች ባላንጣዋን ከመንበራቸው ለማውረድ እየተንደፋደፈች ትገኛለች። በሶሪያ ተደጋጋሚ ጥቃቶችን ስትሰነዝርም ቆይታለች። እንደ ግዙፉ መከላከያ ቢሮዋ ፔንታጎን መግለጫ አሜሪካ በሶሪያ በወሰደችው ጥቃት በርካታ የጦር መሳሪያ ስርዓቶችን መምታቷን አስታውቃለች። የአሜሪካ ማዕከላዊ ማዘዣ ኃይል ለደህንነታችን ስጋት ሆነው አግኝቻቸዋለሁ ያላቸውን 3 በተሽከርካሪዎች ላይ የሚገጠሙ ሮኬት ማስወንጨፊያዎችን ቲ-64 ታንክን ጨምሮ ሞርታሮች ኢላማ ከተደረጉት የጦር መሳሪያዎች መካከል ተጠቃሽ ናቸው ብለዋል። አሜሪካ ያደረሰችው ጥቃት በምስራቃዊ ሶሪያ ኤፍራጥስ አካባቢ በሚገኘው ወታደራዊ ይዞታው አቅራቢያ ተፈጽሞብኛል ባለችው የሮኬትና ሞርታር ጥቃት አጸፋ ስለመሆኑ አናዶሉ ዘግቧል። የፔንታጎን ቃል አቀባይ ፓት ራይደር እንዳስታወቁት የጦር መሳሪያዎችን ማን እንደሚዘውራቸው ገና እየመረመረም ቢሆንም በስፍራው በተደጋጋሚ በኢራን የሚደገፉ ሚሊሻ ቡድኖች ጥቃት ሲፈጽሙ ቆይተዋል በማለት የአሁኑም ጥቃት በእነሱ የተፈጸመ ሊሆን እንደሚችል ጠቁመዋል። አሜሪካ የፈጸመችው የአሁኑ የአየር ጥቃትም ራስን የመከላከል እርምጃ ነው ሲሉም ሽፋን ሰጥተውታል። ከዚህ ባለፈም በሰሜን ምስራቅ ሶሪያ በአሜሪካ የሚደገፉ ተዋጊዎች በኩርድ ኃይሎች መራሽነት ከሶሪያ መንግስት ኃይሎች ጋር ጠንካራ ፍልሚያ እያካሄዱ ይገኛሉ። አሜሪካ አሌፖን ከተቆጣጠረው የአማጽያን ቡድን ጥምረት አካል የሆነውን የሶሪያ ዲሞክራሲ ኃይሎች ቡድንን አይኤስአይኤስ የሽብር ቡድንን እንዲዋጋ በሚል ሽፋን በብርቱ ስትደግፈው ቆይታለች። ፔንታጎንም አሜሪካ ይህን ቡድን እየደገፈች ያለችው በሶሪያ ያለውን ውጥረት ለማባባስ ሳይሆን በአገሪቱ እንዳሻቸው የሚንቀሳቀሱ የሽብር ቡድኖችን ለመመከት ነው ቢልም ቡድኑ ከአጋሮቹ ጋር በመሆን በዋናነት የበሽር አልአሳድን ወንበር ንቅንቆ እንዲጥል መሆኑ ዓለም ያወቀው ፀሐይ የሞቀው ጉዳይ ነው ያሉ ተንታኞች የሶሪያ ዴሞክራቲክ ኃይሎች ከሀየት ታህሪር አልሻም በምህጻረ ቃሉ ኤችቲኤስ እንዲሁም በቱርክ ከሚደገፈው የነጻ ሶሪያ ሰራዊትና ሌሎች ታጣቂ ቡድኖች ጋር በመሆን አሌፖን ተቆጣጥረው ወደ ሃማ ከተማ እየገሰገሱ ነው። በአሜሪካ የሚደገፈው ታጣቂ ቡድኑ የተዋቀረው በኩርድ ተዋጊዎች ነው። ይሁን እንጂ አሌፖን ከተቆጣጠሩት አማጺ ቡድኖች መካከል የሶሪያ ዴሞክራቲክ ኃይሎችን የሚዋጉ መኖራቸው ደግሞ ከሀያላን ሀገራት ከፍተኛ ጣልቃ ገብነት ጋር ተዳምሮ የጦርነቱን አድማስ እጅግ ውስብስብ አድርጎታል።
የሶሪያ አማጽያን ከአሌፖ በኋላ ቁልፍ ስትራቴጂካዊ ጠቀሜታ ያላትንና የሀገሪቱ አራተኛዋ ትልቅ ከተማ የሆነችውን ሐማን ለመቆጣጠር በእጅጉ በተቃረቡበት ወቅት የተባበሩት መንግስታት ድርጅት በሶሪያ ያለው ደም አፋሳሽ ጦርነት ወደ አስከፊ ቀውስ እያመራ በመሆኑ በአፋጣኝ ውጥረቱ እንዲረግብና ዘላቂ መፍትሄ እንዲፈለግለት ጠይቋል። የሶሪያ ያለፉት ዓመታት አስከፊ ስቃይ ወቅት መደገም የለበትም ሲልም ድርጅቱ በጽኑ አሳስቧል። በሶሪያ ፍላጎታቸውን ማርኪያ መስለኔ ለመሰየም ደፋ ቀና የሚሉት ከሳውዲ አረቢያ እስከ ቱርክ፣ ከእስራኤል እስከ ኢራን፣ ከሩሲያ እስከ አሜሪካ ያሉ ሀገራት ትንቅንቃቸውን በታሪካዊቷ ሶሪያ ተያይዘውታል። በታጣቂ ቡድኖች የማያባራ ጦርነት የተቆራረሰችው ሶሪያ አሁንም ሰሜን ምስራቃዊ ክፍል የእነዚህ ሀገራት የውክልና ጦርነት የውጊያ ሜዳ ሆኗል። ከዚህ ባሻገር በተባበሩት መንግስታት ድርጅት በሶሪያ ጉዳይ ለመምከር የተሰባሰቡት የዓለም ሀገራት ተወካዮች በሶሪያ ጦርነት ያላቸውን አቋም ፍንትው አድርገው አሳይተዋል። የበሽር አልአሳድ መንግስት ዋነኛ አጋር የሆነችው ሩሲያ የሶሪያ አማጽያን ያደረጉት ያለውን ግስጋሴ በተወካዩዋ በኩል ያወገዘች ሲሆን በአሜሪካና አጋሮቿ ለአሸባሪ ቡድኖች እየተደረገ ያለውን ድጋፍ ኮንናለች። አሜሪካ መንግስትን ለመጣል በአማጽያን እየተደረገ ያለውን እንቅስቃሴ እየደገፈች ነው ተብላ በሩሲያ የቀረበባትን ክስ ያስተባበለች ሲሆን በሰሜን ምስራቅ ሶሪያ ያለው ወታደራዊ ይዞታዬንና ወታደሮችን ደህንነት ከማስጠበቅ ባሻገር ምንም ተሳትፎ የለኝም ስትል አስታውቃለች። ከዓመታት በኋላ ተፋፍሞ የቀጠለው የሶሪያ እርስ በርስ ጦርነት በአሜሪካ፣ ቱርክ እንዲሁም አጋሮቿ በሚደገፉት አማጽያኑ ወይንስ በሩሲያና ኢራን በሚደገፈው የበሽር አልአሳድ አሸናፊነት ይጠናቀቃል የሚለው ጉዳይ ብዙ እያስባለ ሲሆን በኢትዮጵያና ሌሎች ሀገራት በስደት ላይ የሚገኙ የበርካታ ሶሪያውያን ቀጣይ ዕጣ ፈንታም ጦርነቱ ይዞት በሚመጣው ውጤት ላይ የሚወሰን ይሆናል እየተባለ ነው። በዲሞክራሲ ልምምዷ የምትታወቀው ደቡብ ኮሪያ በፕሬዝዳንቱ አማካኝነት ለ6 ሰዓታት በወታደራዊ ስርዓት ውስጥ ወድቃ እንደነበር ተነግሯል። ሰሜን ኮሪያ የፈጠረችውን ስጋት ለመመከትና ሀገራቸውን አደጋ ላይ ጥለዋቸዋል ያሏቸውን ፖለቲከኞች ለመቆጣጠር አቅደው የነበሩት ፕሬዝዳንት ዩን ተቃውሞ አስተናግደዋል። ፕሬዝዳንቱ ስልጣናቸውን እንዲለቁም በርካቶች ጠይቀዋል። በዝርዝር ልንመለከተው ወደናል። ዴሞክራሲ በእግሩ የሚሄድባት ሀገር እንደሆነች የሚነገርላት እስያዊቷ ደቡብ ኮሪያ በዚህ ልምምዷ አይታ የማታውቀው ሁኔታ ውስጥ ገብታለች። እንደ አውሮፓውያን አቆጣጠር ከ2022 ጀምሮ ሀገሪቱን በፕሬዝዳንትነት እየመሩ የሚገኙት ዩን ሱክየል ደቡብ ኮሪያ በወታደራዊ ሕግ እንድትመራ ትላንት ማክሰኞ ምሽት ውሳኔ አስተላልፈዋል። ሀገሪቱ በዲሞክራሲ ስርዓት መተዳደር ከጀመረች በኋላም መሰሉ ውሳኔ ለመጀመሪያ ጊዜ የተላለፈ ነው። ፕሬዝዳንቱ በርካታ የሀገሪቱን ዜጎች ያስደነገጠውን ውሳኔ ይፋ ካደረጉ በኋላ ግን ውሳኔያቸው ተግባራዊ መሆን የቻለው ለ6 ሰዓታት ብቻ ነው። ፕሬዝዳንት ዩን ራሳቸው በቆመሩት ቁማር ሳይበሉ አልቀሩም የሚሉ አስተያየቶችም በርከት ብለው ተደምጠዋል። ዩን ትላንት ማክሰኞ ሌሊት በቴሌቪዥን በተላለፈ መልእክት በሰሜን ኮሪያ የሚደገፉና የደቡብ ኮሪያን ሉዓላዊነት የሚፈታተኑ ባሏቸው ሰዎች እንዲሁም ሰሜን ኮሪያ ደቅናብናለች ባሉት ስጋት የተነሳ ሀገራቸው በወታደራዊ ሕግ ትገዛ ዘንድ መወሰናቸውን አስታውቀው ነበር። ይህ ጉዳይ መላው የደቡብ ኮሪያ ሕዝብን ከማስደንገጡም ባለፈ ፕሬዝዳንቱ የትግል አጋሮቼ የሚሏቸው የፓርቲያቸው አባላት ሳይቀሩ እንዲደናገጡ አድርጎ ነበር። ሕገ መንግስቱን የሚሽር አካሄድ ነው የሚሉ ድምጾችም ተበራክተው ተደምጠዋል። በእርግጥም የሀገሪቱ ፓርላማ ይህንን የፕሬዝዳንቱን ውሳኔ ለመቀልበስ የወሰደበት የሰዓታት ዕድሜ ብቻ ነው። ባለፈው ሚያዝያ ወር የተካሄደውና የሀገሪቱ የሕግ አውጪ ምክር ቤት አባላት የተመረጡበትን ምርጫ የምክር ቤቱን ከግማሽ በላይ ወንበር በመያዝ ያሸነፈው የፕሬዝዳንቱ ተፎካካሪ ዲሞክራቲክ ፓርቲ ደግሞ ሀገሪቱ በጦር ሕግ ትመራለች ከተባለና ፓርላማውም በወታደሮች ከተከበበ በኋላ የምክር ቤት አባላቱ ከያሉበት ተሰባስበው ውሳኔውን እንዲሽሩ ጥሪ አቅርቧል። የሀገሪቱ ሕዝብም ወደ አደባባዮች በመትመም ውሳኔውን እንዲቃወም ጠይቋል። የፓርቲውን ጥያቄ የተቀበሉ የፓርላማ አባላትና የሀገሪቱ ዜጎችም በተቀጠሩበት ቦታ ተገኝተው ውሳኔው እንዲሻር አድርገዋል። ለወትሮም ቢሆን ፕሬዝዳንት ዩን በፓርላማ እያጋጠማቸው ያለው ተቃውሞ ሆድ እንዲቢሳቸው ያደረገ ጉዳይ ነው። ወግ አጥባቂ እንደሆነ የሚነገርለት የፕሬዝዳንቱ ፒፕል ፓወር ፓርቲ 300 መቀመጫዎች ባሉት የሀገሪቱ ፓርላማ 108 መቀመጫዎችን ብቻ ነው ያገኘው። ይህ ደግሞ ለምክር ቤት የሚቀርቡ የፕሬዝዳንቱ የውሳኔ ሐሳቦች 173 መቀመጫዎች በያዙት የዲሞክራቲክ ፓርቲ አባላት በቀላሉ ውድቅ እንዲያደርጉባቸው አስችሏል። ይባስ ብሎም ፕሬዝዳንቱና ባለቤታቸው የሙስና ተሳትፎ ታይቶባቸዋል በሚል ተደጋጋሚ ወቀሳ ሲቀርብባቸው ተደምጧል። ቀዳማዊት እመቤት ኪም ኪዩን ሂ ውድና ቄንጠኛ ቦርሳ በጉቦ መልክ ተቀብለዋል በሚልም ከዓመት በፊት መነጋገሪያ ሆነው ነበር። ፕሬዝዳንቱ ሀገራቸው በወታደራዊ ሕግ እንድትመራ የወሰኑትም እየተነሱባቸው በሚገኙ የሙስና ክሶችና በምክር ቤት በገጠማቸው የተቀባይነት ችግር የተነሳ የራሳቸውን ፖለቲካዊ ጥቅም ለማስጠበቅ አስልተው ነው የሚሉ አስተያየቶችም እየጎረፉ ይገኛሉ።
በእርግጥም ፕሬዝዳንቱ ውሳኔው ባይሻር ኖሮ ተቃዋሚዎቻቸውን ማሰራቸው አይቀርም ነበር የሚሉ ወገኖችም የዳበረ ዲሞክራሲ ያላት በሚባልላት ደቡብ ኮሪያ መሰሉ ውሳኔ ተቀባይነት የሌለው መሆኑን የጠቆሙት የገዛ ፓርቲያቸው ሊቀመንበርም ቢሆኑ የፕሬዝዳንት ዩን ውሳኔ ውሃ የማያነሳ እንደሆነ ነው የተናገሩት። የሀገሪቱ የጦር ጄኔራሎች ፕሬዝዳንትነታቸው የሀገሪቱ የጦር ኃይሎች ጠቅላይ አዛዥም እንዲሆኑ ያስቻላቸውን የፕሬዝዳንት ዩንን ትዕዛዝ ተቀብለው ወታደሮቻቸው የሀገሪቱን ፓርላማ እንዲቆጣጠሩ ሀገሪቱንም በተጠንቀቅ እንዲጠብቁ ትዕዛዝ አስተላልፎ ነበር። አንዳንድ የምክር ቤት አባላትም የፕሬዝዳንቱን ውሳኔ ውድቅ ለማድረግ ወደ ፓርላማ ሊገቡ ሲሉ በወታደሮች የተነሳ ችግር ገጥሟቸው እንደነበር ተናግረዋል። ለተቃውሞ በተሰበሰቡ ሰዎች ድጋፍ ግድግዳ በመዝለል ወደ ውስጥ የገቡ የፓርላማ አባል መኖራቸውንም ቢቢሲ ዘግቧል። ከምክር ቤቱ ውሳኔ በኋላም የሀገሪቱ ፕሬዝዳንት ካቢኔያቸውን ሰብስበው ውሳኔውን እንደሻሩ ይፋ አድርገዋል። ጉዳዩ ግን በዚህ ብቻ የሚያበቃ አልሆነም። ፕሬዝዳንቱ ሀገርን በማዳን ስያሜ የግል ጥቅማቸውን ለማስጠበቅ በሚል ይህ ህገ መንግስታዊ አካሄድን ተከትለዋል ያሉ የፓርላማ አባላት ዩን ከስልጣን መነሳት አለባቸው በሚል እንቅስቃሴ መጀመራቸው ተሰምቷል። በዚህ እንቅስቃሴ መሰረትም በቀጣይ ቀናት ፕሬዝዳንቱን ከስልጣን ለማባረር በሚል በምክር ቤቱ ድምጽ እንደሚሰጥ ተሰምቷል። ምክር ቤቱ ፕሬዝዳንቱ ከስልጣን እንዲነሱ የሚወስን ከሆነ ደግሞ 9 አባላት ያሉት የሀገሪቱ የህገ መንግስት ጉዳዮች ችሎት በፕሬዝዳንቱ ላይ የመጨረሻውን ውሳኔ የሚያሳልፍ ይሆናል። ከ9 ዳኞች መካከል 6ቱ ፕሬዝዳንቱ ከስልጣናቸው ይነሱ የሚለውን የምክር ቤት ውሳኔ የሚደግፉ ከሆነ ደግሞ ፕሬዝዳንት ዩን ከቦታቸው የሚነሱ ይሆናል። ራሳቸው በቆመሩት ቁማር ተበልተዋል የተባለላቸው ፕሬዝዳንት ዩንም ታዲያ ከምክር ቤቱና ከችሎቱ ውሳኔ በፊት ራሳቸውን ከስልጣን ሊያገሉ እንደሚችሉ መገናኛ ብዙሃን ዘግበዋል። ሀገሬ ዜናችን እንደቀጠለ ነው። የተወደዳችሁ ተመልካቾቻችን ወደ አጫጭር መረጃዎች እናልፋለን። እስከ የካቲት ወር መጨረሻ 75000 የሚደርሱ የትግራይ ክልል የቀድሞ ታጣቂዎችን ለማሰልጠን ማቀዱን ብሔራዊ ተሃድሶ ኮሚሽን አስታወቀ። ኮሚሽኑ ከተለያዩ አጋዥ አካላት በሚገኝ ድጋፍ ከመቀሌና ዕዳጋ ሐሙስ ማዕከላት በተጨማሪ ሌሎች ማዕከላትን ለመክፈት እቅድ መያዙንም አስታውቋል። የቀድሞ ታጣቂዎችን በተሃድሶ ስልጠና መልሶ ለማቋቋም ጥረት ከተጀመረ ወዲህ እስካሁን 640 የቀድሞ ታጣቂዎች ማህበረሰባቸውን እንዲቀላቀሉ መደረጉም ነው የተነገረው። የቀድሞ ታጣቂዎችን በተሃድሶ ስልጠና መልሶ የማቋቋም ተግባር ውስብስብና የበርካታ ተቋማትና ግለሰቦችን ትብብር የሚጠይቅ መሆኑን የተሃድሶ ኮሚሽኑ ገልጿል። ብሔራዊ ተሃድሶ ኮሚሽን ከአፍሪካ ህብረት ጋር በመተባበር ከህዳር 24 ቀን 2017 ዓ.ም ጀምሮ ለተከታታይ 5 ቀናት የቀድሞ ታጣቂዎችን በዲሞቢላይዜሽን መርህ ወደ ማህበረሰቡ የመመለሱ የሥራ አፈጻጸም የምክክር መድረክ በመቀሌ ከተማ እየተካሄደ ይገኛል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት የትግራይ ክልል ጊዜያዊ አስተዳደርን የህዝብ ውክልና የያዙ የምክር ቤቶችን እውቅና በመንሳትና ውሳኔዎቻቸውን በመጣስ በዘፈቀደ አስተዳደራዊና ህዝባዊ ስራዎችን እያደናቀፈ ይገኛል ሲል ከሷል። ህዳር 23 ቀን 2017 ዓ.ም በመቀሌ ከተማ ምክር ቤት ውስጥ የተሾሙትን አመራር በግርግር ከጽህፈት ቤቱ በማስወጣት በራሱ ምስለኔ የአስተዳደሩን ጽህፈት ቤት ለመቆጣጠር ሞክሯል ሲልም ህወሓት በመግለጫው ጠቅሷል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት አባላቱ ትግላቸውን አጠናክረው እንዲቀጥሉ በማስታወስ የጸጥታና የፍትህ አካላት ህጋዊ ተጠያቂነትን በማስፈን ህግና ስርዓትን እንዲያስከብሩ በማለት አሳስቧል። ህወሓት ከዚህ ቀደም ባወጣው መግለጫ ለአቶ ጌታቸው ረዳ ሰጥቷቸው የነበረውን የፕሬዝዳንትነት ውክልና ማንሳቱን ማስታወቁ ይታወሳል። በተፈጥሮም ይሁን በሌሎች ሁኔታዎች በሚፈጠሩ ምክንያቶች የሚከሰቱ ወረርሽኞችን መቆጣጠር ችያለሁ ሲል የማዕከላዊ ኢትዮጵያ ክልል ጤና ቢሮ ገለጸ። በቢሮው የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ ማሙሽ ሁሴን በክልሉ ልዩ ልዩ አካባቢዎች ወረርሽኙ በስፋት እንደሚስተዋል ገልጸዋል። በክልሉ የኩፍኝ፣ የምግብ እጥረት፣ እሳት አደጋና ሌሎች መሰል አደጋዎች በሚከሰቱ ጊዜ ቅድመ ማስጠንቀቂያ እንደሚሰጥም ጠቁመዋል። በክልሉ የወባ ወረርሽኝ፣ የመሬት መንሸራተትና ሌሎች ድንገተኛ አደጋዎች መከሰታቸው የሚታወስ ነው። አዲስ የተሻሻለው የዳኝነት ክፍያ ደንብ የጥብቅና ድርጅቶችን ታሳቢ ያደረገ አለመሆኑን የጠበቆች ማህበር ገለጸ። ከጣቢያችን ጋር ቆይታ ያደረጉት የማህበሩ ጸሐፊ አቶ ዘሪሁን ጴጥሮስ ከዚህ በፊት ለአቤቱታ፣ ለእግድ እንዲሁም ለምስክሮች መጥሪያ ይከፈል የነበረው ገንዘብ ላይ የተጋነነ ጭማሪ መደረጉን ገልጸዋል። ለአንድ ጉዳይ እስከ 3000 ብር ይከፈል የነበረው ክፍያም ወደ 10000 ብር ማደጉን ገልጸዋል።
ይህም የዜጎችን የፍትህ ተደራሽነት ይጎዳል ሲሉ አስተያየታቸውን ሰጥተዋል። አዲስ በወጣ የዳኝነት ክፍያ ረቂቅ ደንብ መሰረትም እስከ 20 ሺህ ብር ለሚደርስ የክስ ገንዘብ 10 በመቶ የሚያስከፍል ሲሆን ከ1 ቢሊዮን ብር በላይ ላሉ የክስ ገንዘብ መጠን ደግሞ 1 በመቶ የዳኝነት ክፍያ እንደሚጠየቅ ያገኘነው መረጃ ያመለክታል። ማህበሩ ህጉ ከመጽደቁ በፊት የተጋነነው ክፍያ ማሻሻያ እንዲደረግበት ሐሳብ ቢያቀርብም ሳይሻሻል ህጉ መጽደቁን ገልጿል። ከዚህ በፊት ለዳኝነት የሚከፈለው ክፍያ ፍርድ ቤቶች ለሚሰጡት አገልግሎት ተመጣጣኝ ገቢ እንዳያገኙ እያደረገ ነው በሚል ትችት ሲቀርብበት ቆይቷል። በተጨማሪም ከመንግስት አስተዳደራዊ ወጪዎች መጨመር ጋር በተገናኘ የክፍያ መጠኑ መሻሻሉ ተነግሯል። በየዓመቱ ወደ ፍርድ ቤት የሚመጡ ጉዳዮች ከ7 በመቶ በላይ እድገት እያሳዩ መምጣታቸውን ከፌዴራል የመጀመሪያ ደረጃ ፍርድ ቤት ማህበራዊ ትስስር ገጽ ላይ ያገኘነው መረጃ ያመለክታል። በኮንጎ ምንነቱ ባልታወቀ በሽታ 143 ሰዎች መሞታቸውን የሀገሪቱ ጤና ሚኒስቴር አስታወቀ። በሀገሪቱ ኮንዋጎ ግዛት ባለፉት 2 ሳምንታት በሽታው እንደተከሰተና በአካባቢው በርካታ ሰዎች እንደሞቱም ተገልጿል። በሽታው ኢንፍሉዌንዛ መሳይ መሆኑን የሀገሪቱ ባለስልጣናትም አክለው ተናግረዋል። ትኩሳት፣ የራስ ምታትና ሳል የበሽታው ምልክቶች መሆናቸውም ተነግሯል። የሀገሪቱ የጤና ተመራማሪዎች ስለ በሽታው ምንነት እያጠኑ መሆኑንም አፍሪካ ኒውስ ዘግቧል። አሜሪካ በኢራን ላይ ተጨማሪ ማዕቀቦችን መጣሏን ይፋ አደረገች። አሜሪካ ማዕቀቡን የጣለችው ለውጭ ገበያ ነዳጅ ያቀርባሉ ባለቻቸው 35 የኢራን ድርጅቶችና የነዳጅ አመላላሽ መርከቦች ላይ ነው። አሜሪካ እንደምትለው ኢራን ከነዳጅ ሽያጭ የምታገኘውን ገንዘብ ለኒውክሌር ጦር ማበልጸጊያነት ትገለገለበታለች። አሜሪካ በተመሳሳይ ከ2 ወራት በፊት ኢራን በእስራኤል ላይ የሚሳኤል ድብደባ ማድረጓን ተከትሎ ማዕቀቦችን ጥላባት ነበር። ከምዕራቡ ጋር ጠላትነት ውስጥ ያለችው ኢራን በመካከለኛው ምስራቅ የሚንቀሳቀሱ ታጣቂ ኃይሎችን በመደገፍ ስሟ ቀዳሚ ነው። ኢራን በነዳጅ ሽያጭ በተለይም ከቻይና ጋር የጠበቀ ግንኙነት ያላት ሲሆን ከሩሲያ ጋርም ትርጉም ያለው ወታደራዊ ትብብር ታደርጋለች። አሜሪካ ማዕቀብ ከጣለችባቸው 30 ድርጅቶች በተጨማሪም ከድርጅቱ ጋር አንዳች ግንኙነት ያላቸው ግለሰቦች በሙሉ ማዕቀብ ይጠብቃቸዋል ተብሏል። በኢትዮጵያ እንደ ቴሌግራም፣ ቲክቶክ፣ ኢንስታግራም እና ፌስቡክ የመሳሰሉት የበይነ መረብ አውታሮችን በመጠቀም ግብይት የሚያከናውኑ ነጋዴዎች እየተበራከቱ መምጣታቸውን ተከትሎ መንግስት ማግኘት ያለበትን ታክስ እያሳጡት እንደሆነ ተነግሯል። በበይነ መረብ አውታሮች ግብይት የሚያከናውኑ ነጋዴዎች ያላቸው የባንክ አካውንት የግለሰብ በመሆኑ ምክንያት በሸማቾች አመኔታ ችግር እየፈጠረባቸው እንደሚገኝም ተሰምቷል። የዛሬው የቢዝነስ ጥንቅራችን ትኩረት ነው። ናርዶስ ታምራት በኢትዮጵያ የበይነ መረብ አውታሮችን በመጠቀም በተለይም እንደ ቴሌግራም እና ፌስቡክ የመሳሰሉ የማህበራዊ መገናኛ ዘዴዎችን በመጠቀም የሚሸጡ ነጋዴዎች የተበራከቱ መጥተዋል። አዳጊ ሀገራት የበይነ መረብ ተደራሽነት እጅግ አነስተኛ ነው። ኢትዮጵያም ከጠቅላላ ህዝቧ ወደ 30 ሚሊዮን ለሚጠጋ ህዝቧ ብቻ ነው በይነ መረብ ተደራሽ ያደረገችው። ይህም አነስተኛ የበይነ መረብ ተጠቃሚ ከሆኑ ሀገራት ውስጥ አንዷ ነች። በሀገሪቷ የሚስተዋሉ ግጭቶች፣ የመሰረተ ልማት አለማሟላት እንዲሁም የግንዛቤ እጥረት እንደ ምክንያት ተደርጎ ይነሳል። በበይነ መረብ ንግድ ላይ የተሰማሩ ግለሰቦች እቃቸውን የሚገበያዩት በመኖሪያ ቤታቸው ወይም በተለያዩ ቦታዎች ሲሆን የቤት ክራይ የማይከፍሉ ስለሆነ የሚያቀርቡት እቃ ላይ ዋጋ ቅናሽ ያለው እንደሆነ ይነሳል። ከታክስ አሰባሰብ ጋር በተገናኘ ግን አሰራሩ ችግሮች የሚስተዋሉበት እንደሆነ ይነገራል። እንደ ቴሌግራም፣ ቲክቶክ፣ ኢንስታግራም እና ፌስቡክ በመሳሰሉ የበይነ መረብ አውታሮችን በመጠቀም የሚሸጡ ነጋዴዎች የተበራከቱ መምጣታቸውን ተከትሎ መንግስት ማግኘት ያለበትን ታክስ እያሳጡት እንደሆነ ጣቢያችን ያናገራቸው ባለሙያዎች ይናገራሉ። በበይነ መረብ አውታሮች የሚሸጡ ነጋዴዎች ያሏቸው የባንክ አካውንት የግለሰብ በመሆኑ ምክንያት ሸማቾች የአሜኔታ ችግር እየፈጠረባቸው እንደሚገኝ ይነሳል። የምጣኔ ሀብት ባለሙያ የሆኑት ዶክተር ኮንስታንቲኖስ በረሃ ብሔራዊ ባንክ ሰሞኑን ይፋ ባደረገው ሁለተኛው የፋይናንስ ደህንነት ሪፖርት ላይ ባንኮች 1.3 ቢሊዮን ብር በማጭበርበርና በስርቆት ምክንያት መጎዳታቸውን አንስተው የበይነ መረብ አውታሮች በመጠቀም የሚሸጡ አንዳንድ ነጋዴዎች በማጭበርበር ወንጀል ውስጥ ተሳታፊ እንደሆኑ ገልጸዋል። የበይነ መረብ አውታሮችን በመጠቀም የሚሸጡ ነጋዴዎች ላይ ከፍተኛ ቁጥጥር መደረግ አለበት ሲሉም ተናግረዋል። በከፍተኛ ደረጃ በእንግሊዝኛው ሬጉሌትድ መሆን አለበት ወይ ደግሞ የቁጥጥር ስርዓት ሊበጅለት ይገባል። ምክንያቱም ሰዎች ብዙ ሊጭበረበሩ ይችላሉ። በዚህ የሚሰጡት አካውንት ቁጥራቸውን ነው ወይ የክሬዲት ካርዳቸውን ወይ የዴቢት ካርዳቸውን ነው የሚሰጡት። ስለዚህ እነዚህ ነገሮች ሁሉ አንደኛ
በቲክቶክ እና በሌሎች በይነመረብ የሶሻል ሚዲያዎች እርግጠኛ ናቸው ወይ በደንብ ቁጥጥር አላቸው ወይ በዚህ ጉዳይ ላይ አንዳንድ መረጃ እንዳይወጣ ለሶስተኛ ወገን። ምክንያቱም አሁን በቅርቡ ብሔራዊ ባንክ ያወጣውን ሪፖርት እንኳን ስናየው የፋይናንሻል ስታቢሊቲ ሪፖርት የሚል ወደ 1.2 ቢሊዮን ብር ተዘርፈዋል ነው የሚለው ባንኮች። በበይነ መረብ የሚደረጉ ግብይቶችን ተቋማዊ የሆነ አሰራር ሊኖራቸው እንደሚገባ ባለሙያው ምክረ ሀሳብ ሰጥተዋል። በኢትዮጵያ ያለው በይነ መረብ የሚደረጉ ንግዶች የረጅም ዓመት ልምድ ያለውና ዓለም አቀፉ የበይነ መረብ ከተሰማራው አማዞን ልምድ መወሰድ እንደሚገባ ተናግረዋል። አማዞን እርግጠኛ ናቸው ሰዎች የሚሰጡት መረጃ ለነሱ ዕቃ በሚገዙበት ጊዜ ለሶስተኛ ወገን አይተላለፍም። ስለዚህ አማዞን ለዚህ ነው አሁን በጣም በዓለማችን ውስጥ በጣም ትልቅ የበይነ መረብ ንግድ ስርዓት ይዞ እኔ ኒውዮርክ በምሰራበት ጊዜ ገና የጀመረ ነበር መጽሐፍ መሸጥ። አሁን ዓለምን አጥለቅልቋል በዚህ በበይነ መረብ ንግድና እነሱ እርግጠኞች ናቸው በአማዞን ላይ የሚገዛ ነገር በእርግጠኝነት አንደኛ የዕቃው ኳሊቲ የታወቀ ነው፣ ሁለተኛው መመለስም ካስፈለገ በራሳቸው ወጪ ይመልሳሉ። ኢትዮጵያ ከታክስ የምትሰበስበው ገቢ አነስተኛ መሆኑ ይነሳል። በ2017 ዓ.ም መንግስት ከታክስ 502 ቢሊዮን ብር ለመሰብሰብ አቅዶ ነበር። የሕዝብ ተወካዮች ምክር ቤት ህዳር 16 ቀን 2017 ዓ.ም ባካሄደው መደበኛ ስብሰባ የኢትዮጵያ መንግስት ያቀረበው 582 ቢሊዮን ብር ተጨማሪ የበጀት ጥያቄ አስድቋል። ይህም ተጨማሪ ገቢ አሰባሰብ ስልትን የሚጠይቅ ነው። በጀቱ ሲሻሻል መንግስት ከዓለም አቀፍ ተቋማት በተስማማው መሰረት ከታክስ የሚሰበስበው ገቢ ከአጠቃላይ ሀገራዊ ምርት ያለው ድርሻ 1% ጨምሮ ወደ 850 ቢሊዮን ብር ከፍ ይላል። የንግድ ህጉ የደላላ ስራን እንደ አንድ የሙያ ዘርፍ ይቆጥረዋል። ነገር ግን ህጋዊ ባልሆኑ ደላሎች የታለሉ ዜጎች ወደ ፍርድ ቤቶች ሲያቀኑ ይስተዋላል። የህግ ባለሙያዎች ይህ እንዳያጋጥም በህጋዊ መንገድ ከሚንቀሳቀሱ ደላሎች ጋር መስራት እንደሚገባ ነው የሚመክሩት። በዚህ ጉዳይ ጠበቃው ተከታዩን ይለናል። ተነስተልን ጠበቃ እንዳርጌ ካሴ ነኝ። ስለ ድለላ የሥራ ክፍያና ፈቃድ ምን ያክል ያውቃሉ? የሰው ልጅ ኑሮ በመሸጥና በመግዛት የታጀበ ነው። በየሰዓቱና በየቀኑ ብዙ ነገር ይሸጣል፣ ይለወጣል። በዚህ መሸጥ መለወጥ ውስጥ የእንጀራ ገመዳቸውን መደለል ያደረጉ ደላሎች አሉ። ደላላ የሚለው ቃል አደራደረ ወይም አቀራረብ የሚል ትርጉም እንዳለው ስራውን ከሚሰሩ ሰዎች በተግባር የምንመለከተው ጉዳይ ነው። የደላላ ስራ በፈቃድ የሚሰራ የማይመስል ይልቁንስ አላፊ አግዳሚ ሁሉ የሚሰራው ስራ መስሎ ይታያል። ነገር ግን በ1952 ዓ.ም የንግድ ህጉ ከወጣበት ጊዜ ጀምሮ እስካሁን እስከተሻሻለበት ድረስ የደላላነት ስራው እንደ ንግድ፣ ደላላው እንደ ነጋዴ የሚቆጠር ነው። ህጉ ደላሎች ለሚለው ቃል ትርጉም ሲሰጥ ደላሎች ማለት ውል የሚዋዋሉ ሰዎችን በተለይም እንደ ሽያጭ፣ ኪራይ፣ ኢንሹራንስ፣ የማመላለሻ ውል እንደዚህ ያሉትን ውሎች የሚያዋውሉ ሰዎችን ፈልገው የሚያገናኙና የሚያዋውሉ ራሱን የቻለ የሙያ ተግባራቸው አድርገው ጥቅም ለማግኘት የሚሰሩ ሰዎች ወይም ይህንኑ የደላላነት ስራ የሚሰራ የንግድ ማህበር ነው ሲል የንግድ ህጉ ገልጦታል። የደላሎችን አበል በተመለከተ የንግድ ህጉ አበሉ በስምምነት እንደሚወሰንና በስምምነት ባልተወሰነ ጊዜ በልማድ መሰረት ይቆረጣል። የተስማሙበት አበል ከባድ መስሎ ሲታየው ወይም ደላላው ከሰጠው አገልግሎት ጋር ተመሳሳኝ አለመሆኑ ሲታየው ፍርድ ቤቱ ለመቀነስ ስልጣን ይኖረዋል። የደላላን አበል ውል ስምምነት በተመለከተ ሊመጣ ከሚችለው ውዝግብ ለመዳን የጽሑፍ ውል ማዘጋጀትና ባለጉዳዮች ሊያጸድቁት ይገባል። ባለጉዳዮቹ ውሉን ካላጸደቁት በእነርሱ ላይ ተፈጻሚ አይሆኑም። በሌላ በኩል ደላላው አስማሚ ሆኖ ውሉን ካስጨረሰ ወይም ካዋዋላ በኋላ ውሉ ቢፈጸምም ባይፈጸምም አበል ሊከፈለው እንደሚገባ ህጉ ይናገራል። ደላላው ለደንበኛው ወይም አገልግሎቱን ለጠየቀው ወገን ያሉበትን ግዴታዎች ተላልፎና ይልቁንም የደንበኛውን ጥቅም በሚጎዳ አኳኋን ለሌላ ሶስተኛ ወገን ጥቅም የሰራ እንደሆነ ወይም ደንበኛው ሳያውቅ ከሶስተኛው ወገን ክፍያ የተቀበለ እንደሆነ አበል የማግኘት መብቱ ቀሪ ይሆናል። ደላላው በሁሉም ወገኖች ላይ ለሚያደርሰው ጉዳት የፍትሐ ብሔር ተጠያቂነት ይኖርበታል። ከዚህ ላይ ልብ ማለት የሚገባን የድለላ ስራውን እንደ ንግድ፣ ደላላው እንደ ነጋዴ የሚቆጠር ስለሆነ ንግድ ፈቃድ አውጥቶ መስራትን የሚጠይቅ ነው። በተለምዶና አብሮ ተግባብቶ ለመኖር ሲባል ካልሆነ በስተቀር የደላላነት ንግድ ፈቃድ ሳይኖር ስራ የሰራ ሰው
ክፍያ የመጠየቅ መብት የሚሰጥ አይደለም። ነጋዴ ከሆነ የንግድ ፈቃድ አውጥቶ መስራት የግድ ነው። ያለ ንግድ ፈቃድ ስራ መስራት ደግሞ ወንጀል ነው። በፍርድ ቤት ክርክር እንደምንመለከተው የንግድ ፈቃድ ከሌላቸው ደላሎች ጋር ግብይት ፈጽመው አለመስማማት በሚፈጠርበት ወቅት ለደላላ የከፈሉት ገንዘብ ሊመለስልኝ ይገባል የሚል ሙግት ሲያቀርቡ ይስተዋላል። በክርክር ወቅት ለደላላ የከፈሉት ገንዘብ ይመለስልኝ የሚል ጥያቄ ሊቀርብ የሚገባው ደላላው ፈቃድ አውጥቶ የሚሰራ ሲሆን ብቻ መሆኑን ሰበር ሰሚ ችሎቱ አስገዳጅ ትርጉም የሰጠ ስለሆነ ከደላላ ጋር የንግድ ግንኙነት ሲያደርጉ ለራስዎም ሆነ ለደላላው ጥቅም ሲባል ደላላው የንግድ ፈቃድ ያለው መሆኑን ሊያረጋግጡ ይገባል ስንል እንመክራለን። አመሰግናለሁ።